ሰበር ዜና የፋኖ ኃይሎች ወደ ወልቃይት ሰብረው ገቡ። ዛሬ ማለዳ ፋኖች በወልቃይት ዞን ያሉ ወረዳዎችን ሙሉ ለሙሉ ተቆጣጥረዋል። ከዚህ ቀደም ወልቃይት ያለውን የብልጽግና መዋቅር እናፈርሷለን ሲሉ አስጠንቅቀው የነበሩት የፋኖ ኃይሎች ዛሬ ወልቃይት ላይ ጀምረውታል። ከዚህ ቀደም ፋኖን ዘልፈው የነበሩት ኮሎኔል ደመቀ ዘውዱም ፋኖ በጀመረው እንቅስቃሴ ከፍተኛ ስጋት ውስጥ መግባታቸው እየተነገረ ሲሆን ከቦታው የተሰማው አዲስ መረጃ በቀዳሚነት በዝርዝር ታደምጡታላችሁ። ኢትዮጵያ ኤርትራ ልትወጋ ነው በማለት ግብጽ ክስ አቀረበች። የህዳሴው ግድብ ተገንብቶ በመጠናቀቁ ምክንያት በአባይ ወንዝ ላይ በላይነቷን ያጣችው ግብጽ ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ አደናቅፋለሁ ብላለች። በመንግስታቱ ድርጅት አምባሳደር የሆኑት ኦስማን መሐመድ የኢትዮጵያ የባህር በር ጥያቄ ጦርነት ጉሰማ ነው ሲሉ አጣጥለውታል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና የሻቢያ ሰላዮች በህዝብ ተያዙ። የአዲግራት ህዝብ ጽምዶ ላይ የጀመረውን ዘመቻ አጠናክሯል። የሻቢያ መንግስት በትግራይ ክልል የተፈጠረውን ውጥረት እንደምቹ አጋጣሚ በመጠቀም ወደ ውስጥ ሰርገው የገቡ የሻቢያ ሰላዮች በአዲግራት ህዝብ ቁጥጥር ስር መዋላቸው ተሰምቷል። ዝርዝሩን ይዘናል፣ ታዳምጡታላችሁ። ከውጭ ዜና ትራምፕ ሞስኮን ለማንበርከክ ለዩክሬን የማናደርግ የለም ሲሉ አቋማቸውን አስታወቁ። አሜሪካ ዩክሬን ከሁለቱ ሀገራት ድንበር ርቀው የሚገኙት የሩሲያ የኃይል አቅርቦት መሰረተ ልማት ጥቃት እንድትፈጽም የሚያስችሉ የቴክኒክ ድጋፎችን ለማድረግ መዘጋጀቷ ተነገረ። ይህም የዝርዝር ዜናችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።